قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله كان إذنت مجم تسفان دات تقرطون ميلو إن الله يغفر الذنوب جميعا أني الله عندهم كن ኃጢአትን በጠቅላላ የምምር ጌታ ነኝ ብሏል እሱ ማይምረው ወንጀል የለም ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ኢተቂላህ ሐይቱማ ኩንት የትም ስፍራ ሆነህ ጌታ ያዘዘህን በመታዘዝ የከለከለህን በመከልከል አላህን ፍራ ተጠንቀቅ ወአትቢኢ ሰይአት አልሐሰና መጥፎ በሰራህ ጊዜ በመትኩ መልካምን አስከትል ተምሁሃ ያብስልሃልና ያ መልካም ስራ ስለዚህ በመልካም ስራ ላይ መሳተፍ ምንም ሸክ የለውም ኃጢአትን እንደሚያጠፋ ኃጢአታችንን ሊያጠፋ የሚችል ነገር አለ ሲባል አስብሩ ዐለል ሙሲበቲ በሚደርስብን ሙሲባ በሚደርስብን መከራና እንግልት ሰብር ካደረስን ምድራዊ እንግልቶች ራሳቸው ኃጢአታችንን ያጠፋሉ ጌታ አላህ እኛ በመቸገራችን በመጨነቃችን በማሰባችን ወይ ስላመመን ወይንም ደግሞ ድካም ስለተሰማን የሚደሰት ጌታ አይደለም እነዚህ ነገሮች እንዲመጡ ግን ለምን ፈቀደ ሊፈትነን ፈልጓል إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ ኢንሻአላህ አትሩ መዋሉም ማሸቱም ባልታወቀም መርሐባ እንግዲህ የተወሰነ መልእክት ላስተላልፍ የምፈልገው ርዕሱን በርግጥ ቀይሬዋለሁ እናንተን ስመለከታችሁ የኃጢአት ስርየት በእስላም በሚለው ዙሪያ ይሆናል ማለት ነው በዚህ ዙሪያ አንዳንድ ነጥቦችን ኢንሻአላህ ለኔም ለእናንተም ማስተዋወስ ፈልጋለሁ እኛ ሰዎች ወደዚህ ምድር ስንመጣ ጌታ አላህ ከሌሎች ፍጥረታቶች ለየት አድርጎ ሰው አድርጎ ሲፈጥረን ለትልቅ ዓላማ ነው የፈጠረን ህይወት የተባለው ነገርም በዚሁ በዱንያ ላይ ብቻ በአጭር ዘመን እንዲቋጭም ፈልጎ አላመጣንም الله بسورة الزاريات ب51ኛው ሱራ ከአንቀጽ 55 ጀምሮ أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين أستوس مؤمنان قسس يانت مستوسنا مقسس باللهنا بمجرشا كان يامنوا مؤمنوچن يتقماچوالنا አይላል ሰው እንደመሆናችን መጠን ብንረሳም ብንሳሳት ብንዘነጋም አስተዋሽ ያገኘን ጊዜ ግን ወደ ተከክለኛ ማንነታችን ስለምንመለስ የተፈጠርንበትንም ዓላማ ስለምናስታውስ ሁሌም አስታውስ ነው የሚለው ጌታ አላህ ማስታወስ ጠቃሚ ነው ከማስታወሻዎች ሁሉ በላጩ ትልቁ ደግሞ وما خلقت الجن والإنس إلا ليعبدون ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል እኛ የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው ለዒባደቲላሂ ዐዘ ወጀል ጌታ አላህ አምላካችን ፈጣሪያችን መሆኑን አውቀን እሱን በብቸኝነት እንድናመልክ እሱን በብቸኝነት እንድንገዛው ለዚህ ዓላማ ተፈጥረናል ከዛ ውጪ በህይወት ይያለን ስለምንበላው ስለምንጠጣው ስለምንኖረው ኑሮ ስለምናገኘው ሰላም ግን እንድናስብበት እንድንጨነቅበት ጌታ አላህ ኃላፊነቱን በእኛ ላይ አልጣለም እሱ ራሱ ነው የወሰደው ሰው በህይወት መኖር ካለበት በህይወት ኑሮ ደግሞ አላህን መገዛት የሚገባው ከሆነ በህይወት ለመኖር ምን ያስፈልገዋል የሚለው ነገር ሙሉ ዝግጅቱን አላህ አጠናቋል ማ ኡሪዱ ሚንሁም ሚን ሪዝቅ ከናንተ እኔ ሲሳይን አልፈልግም ወማ ኡሪዱ አን ዩጥዒሙን እኔንም ትመግቡኝ ዘንዳ አልሻም ይላል
እኔንም ተመግቡኝ ዘንዳ አልሻም ኢነላህ ሁወ الرزاق ذو القوة المتين አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው እኔው ራሴ ረዝቃችኋለሁ የናንተ ድርሻ እኔን መገዛት ብቻ ነው የሚለው ስለዚህ ለዒባዳ የተፈጠረ ሰው አላህን ማምለክ ከሱ ይጠበቃል ማለት ነው ከዒባዳ ተግባራቶች አንዱ ሰዎች ነንና በመናጠፋ ጊዜ ወደ አላህ በተውበት መመለስ በእስትግፋር በመልካም ስራ መመለስ አንዱ ስለሆነ ኢንሻአላህ ዛሬ አላህ ፍቃዱ ከሆነ በዚህ የኃጢአት ስርየት ጉዳይ ላይ እስላም ምን እንደሚያስተምር የተወሰነ መልእክት አስተላልፋለሁ ማለት ነው ከኔ ጋር ለመከታተል ዝግጁ ናችሁ አላህ ይወፍቀን እንግዲህ የኃጢአት ስርየት መንገዶቹ ወይም አንድ ሙስሊም ኃጢአቱ የሚሰረዝበት መንገድ ምንድነው ሚለውን አንድ ሁለት ብለን ከማየታችን በፊት ቅድሚያ ማ ማዕነ الخطيئة ኃጢአት ማለት ምንድነው ሚለውንም በተወሰነ መልኩ ማየቱ መመልከቱ ጠቃሚ ነው ምክንያቱም በእስላም ላይ የሚነሱ አንዳንድ ብዥታዎች ስላሉ እነዛም ብዥታዎች ለመግፈፍ እኛ ስለ ኃጢአት ያለን ግንዛቤም ትክክለኛ መሆኑን ለማሳየት የኃጢአትን ፍቺ ማየት ያስፈልጋል ብዙ ጊዜ ሙስሊም ያልሆኑ ወገኖች ከአደም አለይሂ ሰላም እኛ ሰዎች ኃጢአት እንደወረስን አድርገው ይናገራሉ ሁላችንም በአደም አለይሂ ሰላም ሰበብ የዘላለም ሞት እንደተፈረደብን የኃጢአት ሙርስ እንዳለብን ከዛ ኃጢአት ደግሞ የግድ ሊያድነን የሚችል ሌላ ኃይል እንደሚያስፈልግ ይናገራሉ ራሳችን ለመዳን ጥረት እንዳናደርግ አንዴ በአደም ኃጢአት ምክንያት የዘላለም ሞት ተፈርዶብናል ኃጢአተኞች ሆነናል ስለዚህ የግድ ሌላ አካል ሊያድነን ያስፈልጋል የሚል እምነትን ይዘው ያንን እምነት ወደኛ ለማምጣት ይፈልጋሉ የኛስ ምላሹ ምንድነው የኃጢአት ውርስ የሚባል ነገር ከመነሻውም የለም እንኳን ከእምነት ጋር አብሮ ሊሄድ የሚችል ይቅርና ከአቅል ጋር ራሱ አብሮ ሊታሰብ የሚችል ትክክለኛ አስተሳሰብ አይደለም ኃጢአት በውርስ የሚተላለፍ ንብረት ሳይሆን በግለሰቦች ነፃ ፍቃድ አማካኝነት ህግን በመጣስ የሚተገበር ህገ ወጥነት ከአደም አለይሂ ሰላም ወደ ዘሮቹ በደም በኩል የሚተላለፍ ጄኔቲካል አይደለም ይሄንን ለመረዳት የሚፈልግ ሰው ካለ ቅድሚያ ማ ማዕነ الخطيئة ኃጢአት ማለት ምንድነው የሚለውን መረዳቱ በራሱ ለጥያቄው ግልጽ ምላሽን እንዲያገኝ ይረዳዋል ኃጢአት ማለት ሙኻለፈቱ አምሪላህ የጌታ አላህን ፍቃድ ጥሶ መገኘት ማለት ፈጣሪ አምላካችን አላህ አንድን ነገር አድርጉ ብሎ አዞን ያን ያዘዘንን ነገር ማድረግና መፈጸም እየቻልን ሆም ብለን በቸልተኝነት ስንተወው ተግባራችን ምን ይሰኛል ኃጢአት ተብሎ ይሰኛል ወይም በተቃራኒው አንድን ነገር አትቅረቡ ብሎ ከልክሎን ያን የከለከለንን ነገር መተውና መጠንቀቅ እየቻልን ሆን ብለን ከተዳፈርነው ድርጊቱ ኃጢአት ተብሎ ይጠራል ማለት ነው ስለዚህ በታዘዝነው ወይም በተከለከልነው ነገር ላይ ለመፈጸምም ሆነ ለመተው የሚያስችል ነፃ ፍቃድና አቅም ኖሮን ያንን ፍቃድና አቅም ተጠቅመን የታዘዝነውን የተውን የተከለከልነውን ነገር ደግሞ የተዳፈርን ጊዜ ነው ኃጢአት ላይ ወደቀን የሚባለው ያ እንዲከሰት ደግሞ የግድ ሰው ምን ያስፈልገዋል ነፃ ፍቃድ የሚባል ነገር ያስፈልገዋል አድርግ ተብሎ ከጌታው የታዘዘውን ነገር ከፈለገ ለማድረግ ካልፈለገ ደግሞ ለመተው የሚያስችል አታድርግ ተብሎ የተከለከለውን ነገር ከፈለገ ጌታውን ፈርቶ ሊጠነቀቅ ካልሆነም ሆም ብሎ ለመዳፈር የሚያስችል ነፃ ፍቃድ ሁሪያ ያስፈልገዋል ፍቃዱን ተጠቅሞ በሚሰራው ነገር ነው ስራው ኸይር ከሆነ ጽድቅ የሚሰኘው ሸር ከሆነ ደግሞ ኃጢአት ተብሎ የሚጠራው ማለት በሚሰራው ስራ ላይ የራሱ ነፃ ምርጫ የሌለው የራሱ ውሳኔና ፍቃድ የሌለው አካል የሰራው ስራ ኸይርም ሸርም ተብሎ ሊጠራ አይችልም ማለት ነው የግድ ግለሰቡ ወዶና ፈቅዶ ያደረገው መሆን አለበት ምክንያቱም ነገ መስኡልያ ተጠያቂነት አለበት ማለት ነው ይሄንን በደንብ ለመረዳት ሩቅ መሄድ ሳያስፈልገን የአደምና ሐዋ ቂሳ በራሱ አንድ ማስረጃ ጌታችን አላህ በጀነት ውስጥ እንዲኖሩ ሲፈቅድላቸው በሷም በፈለጉት ስፍራ ከሰፊው ተመገቡ ካላቸው በኋላ ولا تقربا هذه الشجرة ይህችን ዛፍ ግን እንዳትቀርቡ ብሎ ከለከላቸው እንቢ ብላችሁ የቀረባችሁ ጊዜ فتكونا من الظالمين ከበደለኞችም ትሆናላችሁ በማለት ጌታቸው መከራቸው ማለት ነው ከዛ በኋላ
ሸይጣን ያሳሳታቸው فأزلهم الشيطان ከሷ ከተከለከሉት ነገር ሸይጣን አሳሳታቸው እንዲንሸራተቱ አደረጋቸው ይላል የዛኔ በወቅቱ ሸይጣን ሲያሳስታቸው በግዳፋቸውን ይዞ ከፍቶ ነው እንዲያጎረሳቸው እንደዛ ነው ያ ቢሆን ኖሮ እነሱ ሳይሆኑ ኃጢያተኛ የሚሆኑት ሸይጣን ነበር ለዚህ ድርጊት የሚጠየቀው የሸይጣን ድርሻው ምንድነው መወስወስና መጎትጎት ነው ከተከለከሉት ነገር ወስደው እንዲበሉ በዛ በተከለከሉት ነገር ላይ እነሱ ያላገኙት ለየት ያለ ነገር መኖሩን በመጠቆም የማሳሳት ስራ ነው የሰራው ما نهاكما ربكما عن تلكما الشجرة ما نهاكما ربكما عن هذه الشجرة ጌታችሁ ከዚች ዛፍ እኮ እንዳትቀርቡ ብሎ አልከለከላችሁም إلا أن تكونا ملكين ከመላእክቶች እንዳትሆኑ ፈልጎ እንጂ أو تكونا من الخالدين ወይም ዘላለም ከሚዘወትሩት እንዳትሆኑ ፈልጎ እንጂ አልከለከላችሁም እኮ አላቸው የተከለከላችሁትን ነገር በበላችሁ ጊዜ ምን አዲስ ነገር ታገኛላችሁ ነው ዘላለም ትኖራላችሁ مسألة الخلود ያነሳላቸው የመዘውተርን ጉዳይ ነው በሌላም አየት ላይ ምንድን ነበር ያለው يا آدم هل أدلك على شجرة الخلد وملك لا يبلى የመዘውተሪያ የሆነችዋን ዛፍንና የማይቋረጥ የሆነ ንግስናን የምታገኝባትን ዛፍ ልጠቁምህ ላመላክትህ አለው ከሷ ወስደህ የበላህ ጊዜ ዘላለም ትኖራለህ የማይቋረጥ የሆነ ንግስናን ታገኛለህ የማታለል ስራ ነው ያመጣው ወስወሳ ነው እነሱ ግን በነፃ ምርጫቸው ተታለሉ እሱም ሲምልላቸው እውነት መሰላቸው ከተከለከሉት ዛፍ ወስደው በሉ ማለት ነው በሰዎች ማንነት ውስጥ ኃጢያት አሊፍ ብሎ የዛኔ ነው የጀመረው አደምና ሐዋ አለይሂም ሰላም ይህን የተከለከሉትን የጌታቸውን ትእዛዝ ጥሰው ከዛፊቷ ወስደው ሲበሉ በወቅቱ ነፃ ፍቃድ ነበራቸው ወይስ አልነበራቸው ነበራቸው ማንንም ያስገደዳቸው ኃይል የለም ወይ መሳሪያ ደቅኖ ካልበላችሁ ትገደላላችሁ ብሎ ያስፈራራቸውም የለም በራሳቸው ነፃ ምርጫ ውስጣቸው በገባው የተራዘመ ምኞት ምክንያት ተታለሉ ከተከለከሉት ዛፍ ወስደው በሉ ኃጢያት ላይም ወደቁ فعصى آدم ربه فغوى የጌታውን ትእዛዝ ጣሰ ተሳሳተ በማለት ጌታችን አላህ ነገረን ማለት ነው ስለዚህ ዛሬም እኛ ኃጢያት ላይ የምንወድቀው ልክ እንደ ወላጆቻችን አድርጉ ተብለን የታዘዝነውን ነገር ማድረግና መፈጸም እየቻለን በቸልተኝነት የተውነው ጊዜ አታድርጉ ተብለን የተከለከልነውንም ነገር ሆን ብለን መተውና መጠንቀቅ እየቻለን የተዳፈርነው ጊዜ ነው ድርጊቱ ኃጢያት የሚሰኝ በዛ ነገር ላይ ነፃ ፍቃድ ነፃ ምርጫ ሊኖረን ይገባል ከአደም አለይሂ ሰላም የምንወርሰው ከላይ ወደ ታች የሚተላለፍ ኃጢያት የሚባል ነገር ማዕናው ራሱ ትርጉም አልባ ነው ምን ማለት ነው እስቲ የአደም ኃጢያት ውርስ አለብኝ ብለ ስትናገር ትርጉሙ ራሱ አደም አለይሂ ሰላም ይሄንን ኃጢያት በፈጸመ ጊዜ አንተ ነበርክ በቦታው ነበርክ እንዴ አብረህስ በልተሃል እንዲበሉስ ተባብረሃቸዋል ታዲያ ባላየኸው ባልነበርክበት ባልተባበርከውና አብረህ ባልተሳተፍክበት ኃጢያት የኃጢያት ውርስ ተካፋይ የምትሆንበት በምን አመክንዮ ነው በምንስ ሎጂክ ነው አባት ኃጢያት ሰራ ተብሎ ልጅም የኃጢያት ተካፋይ የሚሆነው ጭራሽ ይሄን ፍርድ የሚያስተላልፈው የዓለማቱ ጌታ الرحمن الرحيم የሆነው አላህ ነው ሲባል ደግሞ በምን ሎጂክ ነው የምትቀበለው የታለ ታዳ ረህመቱ አይደለም ጌታ አላህ ምድራዊ ህግና ስርዓትስ ይሄንን ይሰራዋል አንድ ሰው ወንጀል ሰርቶ ቢሰወር ከህግ አካላቶች ቢያመልጥ ያ ሰው በቁጥጥር ውስጥ እስኪገኝ ድረስ ብለው የወንጀለኛውን ወንድም ወይ ቤተሰብ ያስራሉ እነሱን ይቀጣሉ በፍጹም አያደርጉትም ያ ወንጀለኛ የት እንደተደበቀ ካወቀ ጠቁሙ ለማለት መተው ከጠየቁ እንጂ በሱ ወንጀል ሰበብ ሌላው የሚያዝበት የሚቀጣበት ምክንያት የለም አላህ ደግሞ ከሰው በላይ ፍጹም ፍትሃዊ አምላክ ነው አላህ ደግሞ ከእናት በላይ ለባሪያዎቹ الرحمن الرحيم እጅግ በጣም ሩህሩህ አዛኝ የሆነ አምላክ ነው በዚህ ከተስማማን ይሄ አዛኝ ጌታ በምን ምክንያት ነው ሁለት ሰዎች ከብዙ ሺህ ዓመታት በፊት በጀነት ውስጥ በፈጸሙት ጥቃት ምክንያት የዘላለምን ሞት በዘሮቻቸው ላይ ፈረደ የምንለው የዘላለም ሞት ማለት በእነዚህ ወገኖቻችን ገለጻ ጀሃነም እሳት ማለት ነው ሞትና ጀሃነም በርግጥ የሚገናኙ አይደሉም ጀሃነም ውስጥ ሞት የለም ጀሃነም ውስጥ ህይወት የለም ስቃይ ነው ያለው ሁሉ ጊዜ
ነገር ግን በእነዚህ ሰዎች ገለጻ እንኳን ብንሄድ እኛ የዘላለም ሞት ተፈርዶብናል ማለት ነው ምን ስላደረግን ምንም ያደረከው ወንጀል የለም ምንም ያጠፋው ጥፋት የለም ከብዙ ሺህ ዓመታት በፊት ይኖር የነበሩት ሁለቱ ወላጆችህ እናትና አባትህ አደምና ሐዋ አለይሂማ ሰላም በጀነት ውስጥ ባጠፉት ጥፋት ምክንያት ፍርዱ እርግማኑ አንተንም ጭምር ይመለከታል የዘላለም ሞት ተፈርዶብሃል ነገ የውሙል ቂያማ በጌታ ፊት ቆመህ ብትጠይቅ ምንድነው የምታገኘው መልስ የዘላለም ሞት ጀሃነም እሳትን ጌታዬ ሆይ ለምን ፈረድክብኝ ብትለው በገዛ ክህደትህ በገዛ ኃጢያትህ አይደለም የፈረድኩብህ ወላጅህ በፈጸመው ጥፋት ነው ምን እንደዚህ አይነት አስተሳሰብ ምንድነው ከኔ ጋር ናችሁ አይደል ኢስላም ግን በዚህ መልኩ አይደለም የሚያስተምረን ኃጢያት በውርስ የሚተላለፍ ንብረት አይደለም ገንዘብ ወይ ደግሞ በሽታ አይደለም በግለሰቦች ነፃ ፈቃድ አማካኝነት ህግን በመጣስ የሚፈጸም ተግባር እንጂ አላህ አስቀድሞ በሱረቱ ነጅም እንደነገረን አም ለም ዩነባ ቢማ ፊ ሱሁፊ ሙሳ ከዚህ በፊት ለሙሳ አለይሂ ሰላም በተሰጠው ጽሁፍ ውስጥ የተነገረ አይደለምን ወኢብራሂም الذي وفى ያስ የታዘዘውን ሙሉ በሙሉ የፈጸመው በሆነው በኢብራሂም አለይሂ ሰላም ጽሁፎች ላይ የተነገረ አይደለም እንዴ አለ ምንድነው የተነገረው አላ ተዚሩ ዋዚረቱ ወዝራ ኡኽራ ኃጢያት ተሸካሚ ነፍስ የሌላውን ኃጢያት አትሸከምም በማለት ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ሰው የሰራው እንጂ ሌላ ምንም የለውም መባልን አንተ ላይ ያለብህ ወይ ላንተ ያለ ራስ የሰራው እንጂ ሌላ የለም በመባል ወአን ሰዓየሁ ሰውፈ ዩራ ልፋቱና ሩጫው ትጋቱ በጠቅላላ ነገ በጌታው የፍርድ ሚዛን ይታይና ثم يجزاه الجزاء الاوفى ከዛም ጌታው የተሟላ የሆነ ምንዳን ይሰጣዋል መባል ጥንትስ በነበሩ ጽሁፎች የተነገረ አይደለም እንዴ ይላል ኢስላም የሚያስተምረው በዚህ መልኩ ነው በሌላም አየት ላይ ኩሉ ነፍስን ቢማ ከሰበት ረሂና እያንዳንዲቷ ነፍስ በሰራችው ስራ በነፍስ ወከፍ ተያዥናት ነው የሚለው ስለኔ የሚጠየቅ ሌላ አካል የለም በኔ ኸይር ስራና ጽድቅ ስራም የሚድን ሌላ አካል የለም አባታችን ኢብራሂም አለይሂ ሰላም በእምነቱና በታዛዥነቱ የዳነ የጀነት ሰው መሆኑን ሁላችንም እናውቃለን ግን ይሄ ኢማኑ ይሄ መልካም ስራው ለአባቱ የጠቀመው ነገር ነበር ምንም የጠቀመው ነገር የለም አባቱ ጣዖት አምላኪ ነው የእሳት ሰው ነው የአባቱ ጣዖት አምላኪ መሆን የአባቱ ኩፍር ላይ መዘፈቅ የኢብራሂምን ኢማን አለይሂ ሰላም የጎዳው ነገር አለ እንዴ የለም እምነትና ክህደት ጥቅምና ጉዳቱ ለማን ነው ከተባለ ለባለቤቱ ከአንዱ ወደ ሌላው የሚተላለፍበት ምክንያት የለም ስለዚህ በወቅቱ በጀነት ውስጥ ተፈጽሞ የነበረው የአደምና የሐዋ አለይሂማ ሰላም ስህተት ቅጣት አለው እንኳን ከተባለ ቅጣቱ የሚመለከተው ማንን ነው ሁለቱን ነው እንጂ የሚመለከተው እኛን ዝርያዎቻቸውን በወቅቱ ያልተፈጠርነውን ያልነበርነውን አይደለም ተባባሪም አይደለንም አብረንም አላጠፋንም ሲያጠፉ አይተንም በዝምታ ያለፍንም አይደለንም በምን መልኩ ነው ታዲያ የኃጢያት ውርስ አለባችሁ ምንባለው ምን አይነት ሎጂክ ነው የኃጢያት ትርጉም ከሚለው ሳልተጋጨም ምክንያቱም የኃጢያት ትርጉሙ የአምላክን ፈቃድ መጣስ ነው ከተባለ ፈቃዱን ሳንጥስ በጣሱ ሰዎች ሰበብ እኛም ኃጢያተኛ ተደርገን መቆጠር ምን ማለት ነው ከዘር ወደ ዘር የሚተላለፈው በሽታ ነው አባት የአስም በሽተኛ ከሆነ ትዳር መስርቶ በወለደው ልጁ ወደ ልጁ ሊተላለፍ ይችላል በደሙ በኩል ከዘር ወደ ዘር የሚተላለፈው ንብረት ነው ኃጢያት ግን ግለሰቦች ጫንቃ ላይ ነው ያለው እኔ የሰራሁት ኃጢያት የኔ ተደርጎ ይቆጠራል እንጂ የልጄ ተደርጎ አይቆጠርም እኔ የሰራሁት ኸይር ስራ ነገ የውሙል ቂያማ በሚዛን ላይ የሚቀመጠው በኔው ሚዛን እንጂ በልጄ ሚዛን ላይ አይደለም ከሌሎች ጋር በተገናኘ መልኩ ያለው ስርዓት እዚሁ ዱንያ ላይ ነው ምድራዊ መርገምትና በረከት እንደሚባለው በእኛ ቤት ውስጥ በኔ መታዘዝ በኔ ኸይረኝነት ሰበብ ቤተሰቦቼ ሊረዘቁ ይችላሉ በኔ ወንጀል በኔ ጥፋት ሰበብ ቤተሰቤ ውስጥ ችግር ሊከሰት ይችላል ያ የዱንያ ጉዳይ ነው አኺራ ላይ ግን እያንዳንዱ ሰው በነፍስ ወከፍ ነው የሚያዘው በሰራው ስራ ነው የሚጠየቀው በአደም አለይሂ ሰላም ዘላለም የሚፈረድብኝ ምንም ጥፋትም ሆነ ሞት ወይም ጀሃነም የለም ተግባባናው ስለዚህ ቅድሚያ ከዚህ ትርጓሜ ነው የምንነሳው ታዳ እንደዛ ከሆነ ይላሉ ወደ ሌላው ርዕስ ከመሄዴ በፊት ጥያቄ ያነሳሉ
አደምና ሐዋ አለይሂማ ሰላም በሰሩት ጥፋት ምክንያት አላህ ሌሎችን የማይቀጣ የዘላለም ሞት የማይፈርድ ከሆነ ለምንድነው ታዳኛ ልጆቻቸው እዚህ ምድር ላይ ይኖር ነው? እነሱ ከጀነት ሲወጡ እኛ ጀነት ላይ ለምን ላይፉን አልቀጠልነውም የሚል ጥያቄ ይነሳል። ጥያቄው ሐቅ ተፈልጎበት ከሆነ ትክክለኛ ነው፣ መልስም ያስፈልገዋል። ነገር ግን መስመሩን የሳተ ስለሆነ መስመር መሳቱን ልንነግራቸው ይገባል። ይሄ ጥያቄ መነሳት ያለበት መቼ ነው ከተባለ እንዴት መስመር እንደሳተ እንድንነግራቸው ነው። እዛው ጀነት ውስጥ ተወልደን እዛው ጀነት ውስጥ ላይፍን አሊፍ ብለን ጀምረን ቢሆን ኖሮ ከሆነ ጊዜ በኋላ ሁለቱ ወላጆቻችን አትቅረቡ የተባሉትን ዛፍ ቀርበው ቢበሉ ኖሮ ሁለቱ ተነጥለው ያጠፋችሁት ውጡ ከጀነት፣ ልጆቻቸው ግን ከነሱ ጋር ምንም አይነት ግንኙነት ስለሌላችሁ በዛው ቀጥሉ ይባላል። ይሄን ጥያቄ ግን አሁን እንዳናነሳ እኛ ራሱ መወለድ የጀመርነው አደምና ሐዋ አለይሂማ ሰላም ከጀነት ከወጡ ምድር ላይ ህይወትን አሊፍ ብለው ከጀመሩ በኋላ። ስለዚህ ምን ማለት ነው እኛ ለምን አልተመለስንም የሚባለው? መጀመሪያውስ መች ውስጡ ገባንና ላይፍን አሊፍ ብለን ጀመርን? ገባችሁ ወንድሞች? በምሳሌ ለማስረዳት ያክል አንድ ባልና ሚስት ሰፊ ግዛት ያለው አንድ የግል መኖሪያ ቤት አላቸው። ነገር ግን ባልየው በጣም ቁማርተኛ ከመሆኑ የተነሳ ገንዘቡን ሁሉ አስይዞ ይበላና መጨረሻ ቤቱን ያስይዛል ለቁማር ጨዋታ። በዛ የቁማር ጨዋታ እሱም ቤቱን ይበላና ያንን ሰፊ ቤቱን የተንጣለለ መኖሪያውን አስረክቦ በቤት ክራይ ውስጥ መኖር ይጀምራል። ከዛ በኋላ ሚስትየው ታረግዝና ልጅ ይወለዳል። ልጆቹ ሲያድጉ የአባታቸውን ወሬ ሲሰሙ ከዚህ በፊት ሰፊ መኖሪያ ግቢ ያለው መኖሪያ ቤት ሰፊ ግቢ ያለው መኖሪያ ቤት እንዳለው ሲያውቁ በምን ምክንያትም እንደዚሁ ያን ቤት እንደለቀቀ ሲረዱ ታዲያ ከኛ ጋር ምን ያገናኘዋል? ጥፋቱን ያጠፋው አባታችን ነው፣ ከዛ ቤት መውጣት ካለበት እሱ ነው፣ እኛ ቤቱ ወደኛ ይመለስልን ብለው ጥያቄ ያቀርባሉ። ጥያቄያቸው ተገቢነት አለው ወይስ የለውም? የለውም። ምክንያቱም በዛ ቤት ውስጥ አልተወለዱም፣ አልኖሩም። እነሱ የተፈጠሩት በኪራይ ቤት ውስጥ እያሉ ነው። ይሄን ጥያቄ ማንሳት የሚችሉት መቼ ነበር? እዛው ቤት ውስጥ እያሉ ተወልደው አድገው ቢሆን ኖሮና ባልየው ቤቱን በቁማር አስይዞ ተጫውተው ቢበላ እኛ ቤታችንን አንሰጥም፣ ቁማሩን አልተጫወትንም፣ የተጫወትከው አንተ ነህ፣ ከፈለክም ሰርተ ካልሆነም ሂደ ሰርቀህ ክፈል፣ የራስ ጉዳይ ማለት ይችላሉ። በቤቱ ላይ ምን ስላላቸው? ድርሻ ስላላቸው። አባት በተጫወተው ቁማር እኛም አብረን ቤቱን ምንለቅበት ምክንያት የለም፣ የኛም ጭምር ነው ቢሉ መብት አላቸውና። ታዲያ አደምና ሐዋ ባጠፉት ጥፋት ጌታ አላህ ዘሮቹን አይቀጣም የምትሉ ከሆነ ለምንኛ አልተመለስን ብለን ቢሉ ሰዎች ባጭሩ የሚሰጣቸው ምላሽ እዛ ነበር ነው። የመጀመሪያ አልነበርንም። እኛ የተወለድነው ወደዚህ ምድር ላይ ከመጡ በኋላ ነው። ስለዚህ ጥያቄው አግባብነት የለውም እና አሁንም ወደ ዋናው ስንመለስ ጌታ አላህ አንዱ በሰራው ወንጀል ነገ የውሙል ቂያማ ሌላው ላይ የሚፈርድ አንዱ በሰራው ኸይር ስራ ሌላውን ለጀነት የሚዳርግ ነው የሚል እምነት የለንም። እያንዳንዲቷ ነፍስ በሰራችው የምትያዝ ነች። ኃጢአት ማለት ሙኻለፈቱ አምሪላሂ ዐዘ ወጀል የጌታ አላህን ትእዛዝ በራስ ፍቃድ ጥሶ መገኘት ነው። ይሄንን ነጥብ ካነሳሁኝ ወደ ሁለተኛው ነጥብ ስንገባ ሌላውን እናነሳው የሚገባው ሁለተኛው ነጥብ ደግሞ ሁላችንም ኃጢአተኞች መሆናችንን ማመን አለብን። ይብዛም ይነስም አይነቱ ይለያይም ሰው ሆኖ ጥፋት ላይ ያልወደቀ የለም። ሁላችንም ኃጢአተኛ ነን። ሁላችንም ኃጢአተኛ ነን ስንል አሁንም እንዳንሳሳት ከአደም አለይሂ ሰላም የወረስነው ኑሮ ሳይሆን የግብር ኃጢአት ህግን በመተላለፍ ራሳችን የወደቅንበት ማለት እንጂ ከላይ ወደ ታች የተላለፈ አይደለም። ምክንያቱም ማንንም ሰው ሲወለድ ከኃጢአት የነጻ ንጹህ ሆኖ ይወለዳል ተብሎ ስለተነገረን የወረስነው ኃጢአት የለም የሰራ ነው እንጂ ብለን እናምናለን። ትክክለኛ ሐጅን የፈጸመ ሙስሊም ከሐጅ ተግባሩ ሲመለስ ከኃጢአት የጸዳ ሆኖ እንደሚመለስ ረሱል አለይሂ ሰላቱ ወሰላም በምን ምሳሌ ነው የነገሩን? ከየውመ ወለደትሁ ኡሙሁ ነው ያሉት። ልክ እናቱን እንደወለደችው ቀን ይሆናል አሉ። የተወለደ ሰው በተወለደበት ቀን ምን የለበትም? ኃጢአት የለበትም። በሌላ ሐዲስም ሩፊዐ አልቀለሙ ዐን ሰላሲ ቀለም ከሶስት ሰዎች ላይ ተነስቷል። አንዱ ማን ነው? ዐን ሰቢይ ሐታ ይህተሊም ህፃን የሆነ ሰው ለአካለ መጠን እስኪደርስ ድረስ ንጹህ ነውና ማለት ነው። ስለዚህ ሁላችንም ኃጢአተኛ ነን ብለን ስናምን በውርስ የተቀበልነው ማለት ሳይሆን በግብር በተግባራችን ወይ አድርጎ የተባልነውን ዋጅብ ችላ በማለት ወይ አታድርጎ የተባልነውን ሐራም በመዳፈር
የፈጸምነው እንዳለ ለናምን ይገባል ይሄ መሆኑን ጌታ አላህ ራሱ ነግሮናል በሱረቱ ፋጢር 35ኛ ሱራ አንቀጽ 45 ላይ የመጨረሻው አየት ላይ ወለው يؤاخذ الله الناس بما كسبوا እኔ አላህ ሰዎች በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ በሆን ኖሮ አለ ልክ እንደ ምድራዊ ህግና ስርዓት ማለት ነው ህግን ስንተላለፍ የህግ አካላት ካዩን ወዲያው ይዘው በቁጥጥር ስር አውለው ፍርድ ቤት እንደሚያቀርቡን በ24 ሰዓት በ48 ሰዓት ፋይል እንደሚከፈትብን ልክ እንደዛው አላህ ከኛ ጋር ሙዓመላ ቢያደርግ ኖሮ ምን ይከሰት ነበር ወንጀል በሰራን ሰዓት ወዲያውኑ ተመጣጣኝ ቅጣትን ቢያወርድ ما ترك على ظهرها من دابة የመሬት ወለል ላይ ተንቀሳቃሽ የሆነን አንድንም አይተውም ነበር ነው ያለው ሁላችሁንም አጠፋችሁ ነበር ነው ያለው ይሄ ማለት ሁላችንም ምንድነን ማለት ነው ኃጢያተኞች ነን ማለት ነው ይብዛም ይነስም አይነቱና መጠኑ ያንዱ ከሌላው ቢለያይም ሰው ሁሉ ጥፋት ላይ እንደወደቀ ነው የሚነግረን ነብያችን አለይሂ ሰላቱ ወሰለም ኩሉ በኒ አደም خطأ የአደም ልጆች በጠቅላላ ሲበዛ ተሳሳች ናቸው ወኸይሩል ኸጣኢን አተዋቡን ከተሳሳቾች ሁሉ በላጮቹ ግን በተውበት የሚመለሱ ናቸው ብለው ጥፋት ላይ እንደወደቅን ነግረውናል እኛም ማምነን መቀበል አለብን ሆን ብለን ፈቅደን ኃጢያት ላይ ስለወደቅን እዚህም ላይ ወገኖቻችን ከኛ የተለየ አቋም አላቸው ሰው ኃጢያት ላይ የወደቀው ኃጢያትን አለመስራት ስለማይችል ነው ይላሉ በብዙ ውይይቶች የገጠመኝ ነው ሰው ኃጢያትን አልስራ ካለ አለመስራት ይችላል ወይስ አይችልም ብትሏቸው በፍጹም አይችልም ነው የሚሉት አይችልም በቃ አንዴ የወደቀው የአደም ዘር ሆኗል መሰረቱ ስለተበላሸ ስሩ ስለተበከለ ቅርንጫፉ ሁሉ ተበክሏል አለመስራትን አይችልም ይላሉ ይሄ ከእምነትም ከሎጂክም አንፃር ረጅም ርቀት የሚያስከድ ፍክራ አይደለም እንዴት የሚባል ከሆነ ከእምነት አንቀጾች እንነሳለን ሰው በራሱ ኃጢያትን አልስራ ብሎ ቢወስን ንጹህ የአላህ ባሪያ ለመሆን ብሎ ቢያቅድ አይችልም ከተባለ ኃጢያትን አልስራ ብሎ ቢወስን ንጹህ የአላህ ባሪያ ለመሆን ብሎ ቢያቅድ አይችልም ከተባለ ታዳ በአላህ ቃል ውስጥ አትስራ የሚለው ቃል ምን ሊያረግ መጣ ምክንያቱም አላህ አንድን ህግ ሲያዝ ወይ ሌላን ህግ ሲከለክል ምንን መስፈርት ያደረገ ነው አቅምና ችሎታን መስፈርት ያደረገ ነው ላ ይከልፉ الله ነፍሰን ኢላ ወስዓሃ አላህ አንዲትን ነፍስ ያቅሟን እንጂ ከአቅሟ በላይ አያስገድዳትም ነው የሰጣትን እንጂ አይጠይቃትም ነው ኃጢያትን አለመስራት የማንችል ሆነን ከተፈጠርን አትስሩ ማለት ምንድነው ማዕናው ይሄ ማለት ሰውየው ከ50 ኪሎ ግራም በላይ ሰው በእጁ ሊያነሳ አይችልም አንተ ይሄንን ያወቅ ቅጥር ሰራተኛ አድርገህ ቀጥረኸው ነበር ያን 100 ኪሎ ግራም ከቦታው አንስቶ ማለት ነው ሲሚንቶውን እዚህ እንዲያመጣው አዘዝከው ሞከረ አቃተ ወደቀ ሰነፍ ሰራተኛ ብለህ አባረርከው ሰነፉ ግን እሱ ነው ወይስ አንተ ነህ እንደ ሐቂቃው ማን ነው ቀጣሪው እሱ አይደለም ያማ ካቅሙ በላይ ነው የታዘዘው መጀመሪያ አንተ ሰራተኛ ስትቀጥር እምታዘው ነገር ሁሉ ባቀሙ ልክ ሊሆን ይችላል ጌታ አላህ እኛን ሲፈጥረን ችሎታችንን ያውቀዋል ከምን እስከ ምን እንደሆነ ስለዚህ ህግን ሲያወጣ ሲደነግግ በአቅማችን ልክ ነው የሚያዘን ይሄንን ከተስማማንበት ኃጢያትን አለመስራት የማንችል ከሆነ ወደድንም ጠላንም እዛ ኃጢያት ላይ ምን ወድቅ ከሆነ አትስሩ ብሎ መከልከሉ ምንድነው ትርጉሙ ታዲያ ፋይዳው እሺ ብለ ተዛዙን ተቀበለ ላለመስራት ብትወስንም አትችልም ተብሏል ካልቻልክ አትስራ ማለቱ ማዕናው ምንድነው ትርጉም አልባ ነው የሚሆነው ሁለተኛስ የሎጂኩ ጥያቄ በሰራው ኃጢያትስ ለምን ተጠያቂ ትሆናለህ ለምን ሰራህ ተብለ ትጠየቃለህ ካለ የሰራኸውማ አለመስራትን ስለማትችል ነው አለመስራትን እየቻልክ መተውን እየቻልክ ሆን ብለ ብትዳፈርማ ኖሮ ለምን ተዳፈርክ ተብለ ልትጠየቅ ነበር በጌታ ፊት አሁን ግን ኃጢያት ላይ የወደከው ምንድነው አለመስራትን መጀመሪያ የማትችል ስለሆነ መስራቱ ግድ ሆኗል ማለት ነው ካቅም በላይ ሆኖ ግድ ሆኖ በሰራው ነገር በወንጀለኝነት ትከሰሳለህ አይ ካቅም በላይ ግድ ሆኖ በሰራው ነገር አትከሰስም ከተባለ ደግሞ የትኛው ኃጢያት ነው ታዳኒን የሚያስከስሰኝ ኃጢያትን አለመስራት አትችልም ተብያለሁ ይሄ ደግሞ ከእስልምና ማስተምሮ ይጋጫል ጌታችን አላህ ሱረቱል ማኢዳ
ቁጥር 3 ጀምራችሁ ብትመለከቱት በእኛ ላይ ሐራም ያደረጋቸውን ነገሮች ይዘረዝርና እንዳንቀርባቸው መጨረሻ ላይ ግን ምንድነው ያለው ፈማን ይጥራ እነዚህን ተግባራት ኃጢያት የተሰኙትን ለመስራት የተገደደ ሰው ግን ይላል في مخمصة أي في مجاعة شديدة برتو يهون رهاب قطمت غير متجانف لإثم ودونجل يلا زنبل هونو لمسرات يتجدد سوغن كال يادرقو فإن الله غفور رحيم الله يقرباي أزاينو إلى لمثالي أنت يا الله سم سايوسابت براسو غزي يموت بكتن مبلات كلكلنو إنما حرم عليكم بلو الله الميتة يموت النجر إرمار قبنا خمرن متطات እንደዚሁ ክልክል ሆኗል ፊልድ ወጣህ አንተ መሃል በረሃ ላይ ደረስክ ውሃ ጥምና ረሃብ ይዞሃል ልትሞት ተቃርበሃል ያሰብከው ከተማ ለመድረስ ገና ብዙ ኪሎ ሜትር ይቀርሃል ከፊት ለፊት የሞተ እንስሳ በክ ታገኘ የአላህ ስም ሳይወሳበት ረሃብን ያስታግስልኛል ብለህ የተወሰነ ልትበላ ስትል የአላህ ስም ያልተወሳበት እርድ ነው በጠርሙስም ፈሳሽ ነገር አግኝተ እንደው ቢያንስ ይታደገኛል ጠሜን ይቆርጥልኛል ብለ ልትጠጣው ስትከፍተው ኸምር ሆኖ አገኘው ምን ታደርጋለህ ነው በዚህ ሰዓት ያሰብከው ከተማ በህይወት ሊያቆይህና ሊያደርስ በሚችል መልኩ የተወሰነ ከኸምሩ ብትጠጣ ከዛ ከሞተው በክት ላይ የተወሰነ ቆርጠህ ብትበላ ኃጢያት ላይ ያለው ደክም ትክክል ስራ ነው የሰራኸው ነው የሚለው ታዲያ መቼ ነው ኃጢያት የሚባለው ሲባል እዚህ ጋር መሐመድ ሬስቶራንት ገብተህ ሐላል የሆነ ክትፎና ጥብስ ማዘዝ እየቻልክ ከበደ ሬስቶራንት በግራህ በኩል ገብተህ አሳማና የመሰለውን ስታዝ ነው ኃጢያት ላይ እየወደከው ለምን ምርጫህን ከሐላል ወደ ምን ተጠቀምክበት ወደ ሐራም ፈቅደህ ነው የሚያስገድድ ሁኔታ ሳይኖር እዚህ ጋር ሐላል የሆኑ ለስላሳዎች ወተትና ውሃ መጠጦች ይያሉ ቢራና መሰሉን እዚህ ገብተህ ያዘዝክ ጊዜ ተግባር ኃጢያት ይሰኛል ያንን ወቅት ያንን ሳንቲም ያንን ጉልበት ለሐላልም መጠቀም የምትችልበት ነበር ኢብቲላእ ነው በተሰጠህ በዛ ነፃ ምርጫ ወደ ሐራሙ ስላዘነበልክ ነው የምትጠየቀው ይሄ ፊልድ የወጣው ሰውዬ ግን ህይወቱን ከማትረፍ ውጪ ምንም አማራጭ የለውም ከጎኑ ሌላ ሐላል ምግብ ሐላል መጠጥ የለም እሱም እስከጠግብ ድረስ ሳይሆን ያለው ያሰብኩት ከተማ በህይወት እስኪያቆየኝ እዛ ሐላሉን እስካገኝ ድረስ ብሎ ጥሙን በሚቆርጥለት ረሃቡን በሚያስታግስለት ልክ ብቻ ነው ይበለው فإن الله غفور رحيم ከምርጫ ጋር ነው የኃጢያት ትርጉሙ ማለት ከምትችለው ጋር ነው አማር ኢብኑ ያሲር ሙሽሪኮች ይዘውት ጣዖታቸውን በመልካም እንዲያነሳ ረሱል አለይሂ ሰላቱ ወሰላምን በመጥፎ እንዲዘክር አስገደዱት ፍቃደኛ አልሆነም ዱላው ግን እየበረታበት ሲመጣ በጨረሻ ህይወቱን ለማትረፍ ሲል ፍቃዳቸውን ፈጸመላቸው እየሮጠ ወደ አላህ መልእክተኛ መጣ እሳቸውም እንደዚሁ ነገሩት ውስጡ ምን እንደነበር ጠይቀውት فإن عادوا فعود ድጋሚ ይዘው ያንኑ ካረጉ ተመለሰላቸው ውስጥህ እስካላመነበት ድረስ አሉት ጌታ አላህም አንቀጹን አወረደው ልቡን ለክህደት ያሰፋ ሰው የአላህ ቁጣ በሱ ላይ እንደሚሆን ተናገረና ኢላ መን ኡክሪህ የኩፍር ንግግር እንዲናገር የተገደደ ሰው ብቻ ሲቀር እሱ እዚህ ውስጥ አይካተትም ግን ምን ከመሆኑ ጋር ወቀልቡሁ ሙጥመኢኑን ቢልኢማን ልቡ በኢማን የተረጋጋ ሆኖ ሳለ ይላል በምላስ ያልፈቀደውን ሰው ሊናገር ይችላል የተገደደ ጊዜ ብቻ አይደለም በደስታ ጊዜ በቁጣ ጊዜ ከራሱ አውት ኦፍ ኮንትሮል የማይሆን ነገር ሊናገር ይችላል ግን አይያዝም ሰውየው በዛች በረሃ ላይ ግመሉን ይዞ እየተጓዘ فانفلتت منه አመለጠችው ከሱ وعليها طعامه وشرابه ሚበላው ምግብና ሚጠጣው መጠጥ ላይ ነበር እሱንም ጭምር ሪዝቁንም ነው ይዛውበት ሄደችው በረሃ ነው ሚመልሰለት ሰው የለም فايس منها ከሷ ተስፋ ቆረጠ فاتى شجره فاضطجع في ظلها ወደ አንዲት ዛፍ መጣና በጥላዋ ስር ተጋደመ وقد ايس من راحلته በርግጥም ከመጋለቢያው ከግመሉ ተስፋ ቆርጦ ነበር فبينما هو كذلك ሰውየው በዚህ መሃል ይያለ اذ هو بها قائمه عنده ሲነቃ አጠገቡ ቆማ አገኛት አላህ መለሰለት ግመሉን فاخذ بخطامها ወዲያውኑ ልጓሟን ይይዝና وقال من شده الفرح ከደስታ ብዛት የተነሳ ምን አለ اللهم انت عبدي وانا ربك الله ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ የዚህ ሰው የንግግር በሸርዕ ሚዛን ቢታይ ኩፍር ነው አይደለም ኩፍር ነው ጌታውን ባሪያ አድርጓል ራሱን በጌታው ላይ ደግሞ ጌታ አድርጎ ሹሟል ለምን አልከፈረም ታዲያ اخطا من شده الفرح አሉ መልእክተኛው ከደስታ ብዛት የተነሳ ተሳስቷል አላህ በባሮቹ ተውበት
ለላሁ አሸዱ ፈራሐን ቢተውበት ዓብዲሂ ብለው ይሄን ሲነግሩን ማለት ነው። ስለዚህ በኢስላም ነገ የሚያስጠይቅህ ምንድነው? ራስህ ፈቅደህ በአቅምህ ስር የሆነውን ነገር ማድረግ እየቻልክ ስትተወው መተው መጠንቀቅ እየቻልክ ሐራሙን ደግሞ ስትዳፈረው ነው። ሰው ኃጢያትን አለመስራት አይችልም ከተባለ በየትኛው ኃጢያት እሺ ይከሰሳል? ባልቻለው ነገር መጀመሪያም ችሎታውን አምላክ ካልሰጠው ለምን አትስራ ብሎ ከለከለው ታዲያ? ወይ ደግሞ ምን ጥያቄ ሊያነሱ ይችላሉ? እሺ ታዲያ ለምን ንጹህ ሰው አልተገኘም? ለምን ሰው ሁሉ ኃጢያተኛ ሆነ ሲባል ስሜቱ ነው። ራሱ ፈቅዶ ለኃጢያት ራሱን ማስገዛቱ ነው እንጂ ተፈጥሮ እንዳይሰራ የማይችል አድርጎ አላህ ስላዘጋጀው አይደለም። በጌታ አላህ ማንነት ውስጥ ንጹህ አድርጎ ነው ሰውን የፈጠረው። የተሟላ መሳሪያ ሰጥቶታል። በሰጠው መሳሪያ ልክ ነው ይሄንን አድርግ ይሄንን አታድርግ ብሎ የሚከለክለው። ያ መሳሪያ የተጓደለ የተበላሸቀን እንኳን ዋጅቡም ጭምር ይነሳለታል። የመቆምን አቅም የሰጠን ጌታ እኮ ነው። ወቁሙ ሊላሂ ቃኒቲን ታዛዦች ሆናችሁ ለኔ ቁማችሁ ስገዱ ያለው። መቆም የሚያስችለን መሳሪያው የተበላሸ ጊዜ በህመምም ይሁን በሌላ የዛኔ ግን ወቁሙ የሚለውም ትእዛዝ ይነሳል። ፈተቁላህ መስተጣዕቱም በቻላችሁት ያክል እኔን ታዘዙኝ ፍሩኝ ያለው ጌታ አሁን መቀመጥ ከሆነ ምንችለው ተቀምጣችሁ ስገዱልኝ ነው። ቢመንዚለቲል ቂያም ይታየልናል። አልተሰጠንማ ያው መቀመጡን ያልቻለ ጊዜ ደግሞ በቀኝ ጎኑ ተጋድሞ ይሰግዳል። የተሰጠው እሱ ነውና ያንን ያልቻለ ያልጋ ቁራኛ ከሆነስ በጀርባው እንደተንጋለለ በተኛበት በአይኑ ወደ ቂብላ ያየ ይሰግዳል ማለት ነው። ምክንያቱም አላህ አንድ ነፍስ የሚጠይቃት በሰጣት ልክ ነው። ያልሰጣትን ያህል ስሪ አይላትም ወይንም መጠንቀቅ ማትችለውን ተጠንቀቁ አይልም። አላህ ፍትሃዊ አምላክ ነው። ከፍትህም በላይ አርራህማኑ ራሂም እጅግ በጣም ሩህሩህ አዛኝ ጌታ ነው። ስለዚህ የሰው ልጅ ኃጢያትን አልስራ ቢል ይችላል። ለምን ታዲያ ኃጢያት ላይ ወደቀ? ራሱ ፈቅዶ ነፍስያውን ስሜቱን ተከታይ መሆኑ በዙሪያው ያሉት መጥፎ ጓዶቹ ወደዛ ነገር መምራታቸው የዚህ ዓለም ብልጭልጭ ነገር የዱንያ ገጽታ እሱን ማታለሏ የሸይጣን ውስወሳና የሸይጣን ተጣሪዎች ስብከት እነዚህ ሁሉ ተደራርበው ከመስመር እንዲወጣ ተጽዕኖ ፈጥረውበት እንጂ በራሱ በማንነቱ በተፈጥሮ ለኃጢያት ባሪያ እንዲሆን ተላልፎ ስለተሰጠ አይደለም። አላህ ምንም የሚከሰስበት ምክንያት የለም። ንጹህ አድርጎ ስለፈጠረን ማለት ነው። ተግባባን? ይሄንን ሁለተኛ ነጥብ እንድረዳ ነው። ስለዚህ ሁላችንም ኃጢያተኛ ነን ስንል ራሳችን ህግ በመተላለፋችን መሆኑን ልናምን ይገባል። አሁን የቀረው ምንድነው? ከኃጢያት መዳኛው መንገድ ወይም ስርየቱ ምንድነው ነው ወሳኝ። ምክንያቱም ሁላችንም ኃጢያተኛ መሆናችንን ካመንን ኃጢያተኞች ነገ የውሙል ቂያማ የሚጠብቃቸው የጌታ አላህ ቅጣት ነው፣ ጀሃነም እሳት ነው። አላህ ይጠብቀን። ከዚህ ከጀሃነም እሳት ለመዳን ከአላህ ቁጣ ለማምለጥ ምንድነው ኢስላም ያስቀመጠው መፍትሄ ሲባል እጅግ በጣም ብዙ አሉ። ያው ሰዓት ስለማይኖር ከ1 እስከ 3 ያሉትን ብቻ ነው መጠቅሰው፣ እሱም ሰዓቱ ከፈቀደ ነው። ከነዛ ውስጥ አንዱና ዋነኛው የመጀመሪያው ኃጢያተኛ መሆናችንን አምነን በተውበት ወደ አላህ መመለስ። ጥፋተኛ መሆናችንን ከልባችን አረጋግጠን አምነን አላህ ሊቀጣንም ሆነ ሊቆጣብን ከፈለገ ከሱ ቁጣና ቅጣት ማንም ሊያስጥለን እንደማይችል እርግጠኛ ሁነን ወደዚሁ ጌታ በተውበት መመለስ የመጀመሪያውና ዋነኛው። ሌላ ሊያድነን የሚችል አካል የለም። ምክንያቱም ህጉ ጥፋቱ የተፈጸመው የማንን ትእዛዝ በመጣስ ነው? የጌታ አላህን። ባለመብቱ አላህ ነው ማለት ነው። እኛ ደግሞ ባለ ዕዳ ነን። ነገ ሊከሰን የሚችለው አላህ ነው፣ እምንከሰሰው እኛ ነን። ሶስተኛ አካል ምን አገባውና ነው ጣልቃ ገብቶ እኛን የሚያድነን? ከጌታ አላህ ውጪ ማንም ሊያድን አይችልም። ከአላህ ውጪ አዳኝ መኖር የለበትም። ለምን? አዳኝ መሆን የሚችለው የህጉ ባለቤት ነው። ይሄንን ስሩ ዋጅብ ነው፣ ይሄን አትስሩ ሐራም ነው ብሎ የደነገገ አካል ካለ ህጌን የታረጋችሁ ብሎ ነገ የሚጠይቀንም ይሄው አካል ነው። በባሮቹ ላይ ህግን ያወጣው ደግሞ ማን ነው? ጌታ አላህ ነው። ኢሳ አይደለም ወይ ነብያችን ሰለላሁ ዐለይሂ ወሰለም አይደሉም። ስለዚህ እነሱ እኛን ሊያድኑን አይችሉም፣ ሊከሱንና ሊፈርዱብንም አይችሉም። የጣስነው ህግ የነሱን ህግ ሳይሆን የማንን ነው? የጌታ አላህን ህግ ነው። የጌታ አላህን ህግ ከጣስን በህጉ ላይ ከፈለገ ምህረቱን ሊገልጽ ካልሆነ በፍትሃዊነቱ ቅጣትን ሊወስን የሚችለው ራሱ የህግ ባለቤት የሆነው አላህ ነው። ሶስተኛ አካል ምን ሊያረግ ነው በዚህ መሃል ገብቶ አንተን ሊያድንህ የሚችለው? ምን አይነት ሎጂክ ነው እንዴ? ጀማልን በደልከው፣ ጀማል አሁን ባለመብት ነው፣ አንተን መክሰስ ይችላል። አንተ ደግሞ በዳይ ነህ፣ ተከሳሽ ነህ። ቶፊቅ በመሃል መጣና አፉ ብያለሁ በቃ ሂድ አለ።
ምን ማለት ነው? ሐቁ የጀማል ነው የተውፊቅ ነው? የማን ነው? የጀማል ነው። የተበደለው እሱ ነው። ስለዚህ ከፈለገ አፉ ሊልህ የሚችለው ራሱ ጀማል ነው። ካልሆነስ ሐቅን ፈልጋለሁ ብሎ ሊከስ ሊጠይቅ የሚችለው ጀማል ነው። ተውፊቅ መጥቶ አንተን አፉ የሚልበት ምን ምክንያት አለው? ጌታ አላህ እኛን አዞን ወይ አንድን ነገር አትቅረቡ ብሎ ከልክሎን ባዘዘው ነው በከለከለን ነገር ኃጢያት ላይ መውደቃችንን ካመንን ለምን ብሎ የሚጠይቀን ማን ነው? ይሄው ጌታ ነው። ሊፈርድም ሊምረን የሚችለው ይሄው ጌታ ነው። እኛም ተውበት ማድረግ ያለብን ወደዚህ ጌታ እንጂ ወደ ሌላ አካል አይደለም። ከሌላ አካል ጋር የሚያገናኝ ነገር የለም። አልመሲህ ኢሳ ስገዱ ብሎ አዞናል። ስለዚህ ባለመስገዳችን ለምን ሰላት ተዋችሁ ብሎ ሊከሰንም አይችልም። ቀድሞውንም አላዘዘንም። ወይም ዚና حرام ነው ራቁ ብሎ እኛ ላይ ህግ አውጥቷል ከልክሏል? ተናገሩ እንጂ አልከለከለም። ዝሙት ላይ የወደቀውን ባሪያውን ዝሙት ላይ የወደቀን የአላህ ባሪያም ነገ ለምን ሰራህ ብሎ ሊፈርድ አይችልም። ህጌን የታደረክ ማለት የሚችለው ጌታ አላህ ነው። ስለሆነም ነገ የውሙል ቂያማ ወለነስአለነ الذين ارسل اليهم فلنسالن الذين ارسل اليهم ولنسالن المرسلين ወደነዚያ መልእክተኛ የተላከላቸውን ህዝቦች እንጠይቃለን እንዲሁም መልእክተኞቹን ይላል። መልእክተኛ የተላከላቸውን ህዝቦች አላህ ምን ብሎ ይጠይቃቸዋል? ماذا اجبتم المرسلين በተለያየ ዘመን በተለያየ ስፍራ መልእክተኛ ልከላችሁ ነበር ምንን ምላሽ ሰጣችሁ? አላህ ነው የሚጠይቀው። ለምን መልእክተኛንም የላከው መጽሐፍትንም ያወረደው እሱ ነውና ህጌ የታደረጋችሁ ብሎ እሱ ነው የሚጠይቀው። መልእክተኞቹንም እንደዚሁ የሰጣችሁ መጽሐፍ ምን አረጋችሁ ይላል እያወቀ። ለተላካችሁት ማህበረሰብ በአግባብነት አስተላልፋችኋል? ምስክራችሁስ ምንድነው ይላል። ከሱ በላይ ምስክር የለም። ስለዚህ እኛ ነገ የምንጠየቀው ስለ ህጉ ጌታ አላህ ዘንድ ከሆነ ዛሬ ተውበት ማድረግ አለብን ካልን ተውበቱ ወደ ማን ነው? ወደዚህ ጌታ ወደ አላህ ነው። ይሄ ሎጂክ እንዲገባን ነው። ሌላ ሶስተኛ አካል አያስፈልግም። ስለዚህ ቁርአን ምን ይላል ነው አሁን ጥያቄው። በሱረቱ ኑር 24ኛ ሱራ አንቀጽ 32 ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ይላል። እናንተ በአላህና በመጨረሻ ቀን ያመናችሁ ሰዎች ሆይ ወቱቡ ኢለላህ ወደ ጌታችሁ ተመለሱ አለ። ወደ ማን? ወደ አላህ። ተውበት ወደሱ እንጂ ወደ ሌላ አካል አይደለም። ዓላማው ስለምንድነው ከተባለ ለዓለኩም ትፍሊሁን ትድኑ ዘንድ አለ። ከጌታ አላህ ቁጣ ከጌታ አላህ ቅጣት ሊያድነን የሚችለው ወደሱ ተውበት አድርገን መመለሳችን ብቻ ነው። ከአላህ ውጪ ሌላ አዳኝ ሊኖር አይችልም በምንም ሎጂክ። ያ ያድናል የተባለው አካል እንዴት ያድነናል? ምክንያቱም የፈጸምነው ኃጢያት የሱን አይደለማ የጌታችንን ትእዛዝ ጥሰን ነው። ወይም የተውናቸው ችላ ያልናቸው ዋጂባት ካሉ ጌታችን የደነገገውን ነው ችላ ያልነው። ያ አካል ምን ብሎ ነው ሊያድን የሚመጣው? በማን ህግ ላይ? ወይስ ስልጣኑን ለቋል ማለት ነው? የመጀመሪያው አምላክ አሳልፎ ሰጥቷል። ስለዚህኛ ምናምነው ፍርድ ማን ነው? የአላህ ነው። ህግን ያወጣው እሱ ነው። ተውበትም ወቱቡ ኢለላህ ወደ አላህ ተመለሱ። ከፈለክ ልትቀጣኝ ካልሆነም በቸርነት ልትምረኝ የምትችለው አንተ ነህና ወንጀለኛ መሆኔን አምኛለሁ እባክህ ማረኝ በማለት ወደ አላህ መመለስ የመጀመሪያውና ዋናው የኃጢያት ስርየት መገለጫ መንገድ ነው በእስላም። ጥፋተኛ መሆናችንን ከልብ ማመን አለብን። ያላመነ ሰው ይቅርታ ለመጠየቅ ልቡ አይነሳሳም። حتى በሰዎች ዘንድ ያለውን ምሳሌ እንኳን ብናየው አህመድን ለፈጸምክበት በደል ይቅርታ ጠይቀው ብባል በደለኛ መሆኔን ውስጤ ካላመነ ይቅርታ ለመጠየቅ አልነሳም። ምን አድርጌው ማለት ያይቀርም። ስለዚህ ጌታ አላህን ይቅርታ ለመጠየቅ ወደሱ ተውበት ለማድረግ ጥፋተኛ መሆንን ማመን ያስፈልጋል። ለዚህ ትልቅ ምሳሌ የሚሆኑን አደምና ኢብሊስ ናቸው። ሁለቱም በጀነት ውስጥ ጥፋት ላይ ወድቀዋል። አንዱ የታዘዘውን እንቢ ብሎ ሌላኛው ደግሞ የተከለከለውን ተዳፍሮ ጌታ አላህ አንደኛውን ይቅርታ አደረገለት ማረው፣ ሌላኛውን ግን በቁጣው እንዲዘወትር አደረገው። ለምን? ሁለቱም የሱ ባሮች ናቸው ነው አይደለም? አላህስ በባሮቹ መካከል ያዳላል እንዴ? አያዳላም። አልዓድል ፍጹም ፍትሃዊ ጌታ ነው። ከዓድልም በላይ ፈድል በትሩፋት በቸርነት ሙዓመላ የሚያደርግ ነው። በይቅርታ ብዙዎችን እያለፈ ማለት ነው። ታዲያ ይሄ ጌታ በባሮቹ መካከል አያዳላም ካልን ኢብሊስን ለምንድነው በቁጣው ያዘወተረው? አደምን ለምንድነው የማረው? ሁለቱም ጥፋት አጥፍተው ስለነበር።
ምክንያቱን ያወቅን ጊዜ ከኛ ኃጢያት ጋር በተገናኘ መልኩ እኛም ምን ማድረግ እንዳለብን ትምህርት ይሆነናል ወደ አደም ስንመጣ አደም ከሐዋ አለይሂማ ሰላም ጋር ያጠፉት ጥፋት አትቅረቡ የተባሉትን የዛፍ ፍሬ በመቅረብ የተከለከሉትን በመዳፈር ነው ወንጀል ላይ የወደቁት ታዲያ ጌታ አላህ ምን አላቸው ወንጀል ላይ የወደቁ ጊዜ ከጀነት ውጡ አላላቸው ፈናዳሁማ ረብሁማ ጌታቸው አላህም እንዲህ ሲል ጠራቸው አለም አንሃኩማ አን ትልኩማ الشجرة ከዚች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም ማለት መጀመሪያ ጌታ አላህ ከፍርድ በፊት ውሳኔ ከማስተላለፉ በፊት ለዚህ ጥፋት በሱ በኩል የተፈጸመ ምንም ስተት ምንም ክፍተት እንደሌለ ማስረጃ ያቆመ ነው መጀመሪያ ባይከለክላቸው ኖሮ ለምን በላችሁ ብሎ ማይጠይቃቸውም ነበር ሁጃ ግን ሲያቆም ቀድሞ ምን አለ አለም አንሃኩማ አን ትልኩማ الشجرة ከዚች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም ማለት አዎ ከልክሏቸዋል ወላ ተቅረባ هذه الشجرة ይህችን ዛፍ እንዳትቀርቡ ብሎ ነበር ቀጠለ አሁንም በሰይጣንም እንዳያሳብቡ ማዋኒዑን ሹብሃቱን ሲያስወግድላቸው وأقول لكما إن الشيطان لكما عدو مبين شيطان ስለናንተ ግልጽ ጠላታችሁ ነው እንዳያሳስታችሁስ ብዬ ቀድሜ ሁሉ እሱ ወዳይክ ሳይሆን ጠላት መሆኑን አልነገርኳችሁም ማለት አዎ ነግሯቸዋል إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ይሄ ላንተም ለሚስትህም ግልጽ ጠላት ነው ከጀነት እንድትወጡ ምክንያት እንዳይሆናችሁ አለበዛ ትለፋለ የልፋት ኑሮ ውስጥ ገባለ ብሎታል ጌታ አላህ ማስረጃውን አቁሟል ማለት ነው ታዲያ እንደዛ አርጌ ከነበር ለምንድነው አሁን ትእዛዜ ሊጣሳችሁት ለምን በላችሁ እስቲ ምክንያት ካለ ከናንተ በኩል ዑዝር አቅርቡ አለ ያለ ዑዝር ደግሞ አላህ መቅጣት አይፈልግም ነብያችን ሰለላሁ ዐለይሂ ወሰለም ليس احد احب العذر اليه من الله ከአላህ በተሻለ መልኩ ዑዝር ምክንያታዊነትን አላህ ዘንድ ተወዳጅ እንደሆነ ማንንም ጋር ተወዳጅ አይደለም من اجل ذلك ለዛም ሲባል بعث النبيين مبشرين ومنذرين ነቢያቶችን በየዘመናቱ በተለያየ ስፍራ በጀነት አብሳሪ በጀሃነም አስጠንቃቂ አድርጎ ላካቸው እና ከነሱም ዑዝራቸውን ጠየቃቸው ከልክያችሁ እንደነበር ካስታወሳችሁ እሱም ጠላት ነው እንዳያታልላችሁ በየ መናገሬም ተዝካላችሁ በምን ምክንያት ትእዛዜን ጣሳችሁ ምንድነው አሁን ምክንያታችሁ እንዳልቀጣችሁ ምን አሉ ታዲያ በዚህ ሰዓት አደምና ሐዋ አለይሂም ሰላም ያላቸው አማራጭ ጥፋታቸውን ማመን ነው ስለዚህ ከይቅርታ በፊት መጀመሪያ ኢዕትራፍ ውስጥ ገቡ ቃላ ሁለቱም አሉ ረበና ጌታችን አላህ ሆይ ظلمنا انفسنا ያንተን ህግ በመጣስ ነፍስያችንን በድለናል አሉ ጥፋቱ የኛው ነው ያሉት በቀዳ ወልቀድር አላሳበቡም እኛ ከተከለከልነው ከዛፍሬ ወስደን የበላነው በአዘል አንተ አስቀደመ ብሉ ብለ ስለወሰንክብን ነው አላሉ ቀዳ ወልቀድር ከሰው ዒልም ውጪ የሆነ ጉዳይ ስለሆነ ማሳበብም አይፈቀድማ የሚያውቁት ነገር የለምና ወይንም ደግሞ በኢብሊስም አላላከኩም ነፃ ምርጫ ነበራቸው አስገድዶ አላበላቸውማ ያለው አማራጭ ጥፋተኝነትን በትኩሱ ማመን ስለሆነ ነፍስያችንን በድለናል እኛው ነን ተጠያቂ አምነናል ባይሆን አሁን ካንተ ምን ፈልገው ይቅርታህን ነውና فإن لم تغفر لنا وترحمنا أنت لن يباتمرلن باتازنلن لنكونن من الخاسرين زل عالم ككسروا سوچ انهونالن بلو ጠይቁ ጥፋትን ከማመንና ይቅርታ ከመጠየቅ የበለጠ ነገር የለም ጌታችን አላህም ይቅርታ አደረገላቸው فتاب عليه እንዳለው ማለት ነው فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم ተመለሰላቸው በዚህ ምክንያት ማራቸው ማለት ነው ወደ ኢብሊስ ስንመጣ ለአደምና ሐዋ የተተረፈረፈው ረህመት ለኢብሊስ ጊዜ አልጠበበም ስለዚህ ጌታችን አላህ ከመላእክት ጋራ ለአደም ስገድ ብሎ ያዘዘው ጊዜ እሱም እንቢ ብሎ ነበር አልሰግድም አለ አይደል ታዲያ አልሰግድም በማለቱ ወዲያው ከጀነት ውጣ አለው እንደ ጌታችን አላለው ለአደምና ለሐዋ ያቀረበውን ጥያቄ ለሱም አቀረበለት قال يا ابليس انت ابليس ويالو ጌታችን ما منعك ان تسجد اذا امرتك ስገድ ብዬ ባዘዝኩ ጊዜ ከመስገድ ምንድነው የከለከለህ አለው ምን እንደከለከለው አላህ ያውቃል ከሱ ግን ቃል መውጣት አለበት ሁጃ ላይ መቆም አለበት ሹብሃቶች ሊወገዱ ይገባል አንተ ስጁድ ለማድረግ ከታች ቴልቦን ወይ ስፓይናል ኮርድህ ላይ ችግር ነበር
ወገብህ ተጣሟል የከለከለህ ነገር አለ ምንድነው የከለከለህ ዑዝርህን አቅርብ አለው እንደ አደምና ሐዋ ትቢቴ ነው ጥፋተኛ መሆኔን አምኛለሁ እባክህ ጌታዬ ሆይ ይቅር በለኝ ቢል ያን ምህረት ያገኝ ነበር ነገር ግን የኢብሊስ ምላሽ ምን ሆነ እንደ አደምና ሐዋ ጥፋቱን ማመን ሳይሆን قال انا خير منها እንደውም ልታዘዝ አይገባኝም ነው ያለው ምክንያቱም እኔ ከሱ ከአደም አለይሂ ሰላም የምሻል ነኝ ለዛ ማረጋገጫው خلقتني من نار وخلقته من طين እኔን ከእሳት ስትፈጥረኝ እሱን ግን ከጭቃ ነው የፈጠርከው ስለዚህ ከጭቃ ለተፈጠረ ፍጡር መስገድ አይገባኝም ማለት ኢብሊስ ያስተውል የነበረው ምንድነው እንድሰግድ የታዘዝኩት ለማን ነው ሚለውን ነው እንጂ እንድሰግድ ያዘዘኝ ማን ነው ሚለውን አይደለም ያን ቢያስተውል ኑሮ በሰገደ ነበር ስለዚህ መጀመሪያ አለ መስገዱ ማዕሲያ ነበር ላለ መስገዱ እንደ ምክንያት የቆመው ደግሞ ክብሩ ወደ ኩፍር እንዲቀየር አደረገው ኢላ ኢብሊስ አባ واستكبر وكان من الكافرين በዚህ ሰበብ ከካህዲያን ሆነ ይላል በቁጣው እንዲዘወትር ረህመቱን እንዳያገኝ ያደረገው ጥፋተኝነቱን አለማመኑ ጭራሽ በኩራት ልታዘዝ አይገባኝም ማለት ነው ታዲያ ዛሬ ወደኛ ስንመጣ እኛ ደግሞ የሁለቱንም ወንጀል ነው እየፈጸምን ያለነው የአደምንም የኢብሊስንም የአደምን እንዴት ብዙ የተከለከልናቸው ነገሮች ሙሐረማት እንዳፈራለን የኢብሊስንስ እንዴት ብዙ የታዘዝናቸው ዋጂባቶችን መፈጸም እየቻል ችላ ብለን እንተዋለን ሁለቱን ወንጀል ሰበሰበን ጥሩ እጣ ፈንታችን በአኺራ ምን ይሁን ከተባለስ የአደም ይሁን ወይስ የኢብሊስ የቱን ነው ምን መርጠው የማንን የአደምን ካልን አደም የፈጸመውን እኛም መፈጸም አለብን ረበና ظلمنا انفسنا على ከሚስቱ ጋር ጥፋተኝነቱን አመነ እኛም እንመን ኢዕትራፍ እናድርግ ነው ጥፋተኛ መሆናችንን ከዛስ فإن لم تغفر لنا وترحمنا እንዳሉት እኛም ምህረቱን ረህመቱን ከጅለን ማረን ብለን እንጠይቅ የዛኔ አደምና ሐዋን የማረጌታ እኛንም ይመረናል እንቢ ብለን ከተውበት ከኢስቲግፋር እምንኮራ በትቢታችን በጥፋታችን የማናምን ከሆነ የኢብሊስ ጣፈንታ ነው የሚደርሰን ማለት ምርጫው የኛ ነው ለዚህ ነው ትልቁ ሐዲስ ሰይዱል ኢስቲግፋር ተብሎ የሚጠራው ላይ ይሄ ሐዲስ የተጠቀሰው ነብያችን ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ ሁለት ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ነው ያሉት በየቀኑ ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝምም 30 ሰከንድ ቢፈጅ ነው ጠዋት አንድ ጊዜ ማታ አንድ ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም ረስተህም ብትመጣ ራሱ በራይድ 300 ሚሆን 400 ከፍለ ያለህበት ሱቅ ድረስ ታስመጣዋለህ ለምን ጤና ነዋ ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت اللهم أنت ربي أملاك يا الله أنت ينجيتانا خلقتني أنت نفترهنيال وأنا عبدك أني أنت باريحنين وأنا على عهدك عند بادم جربا لا يالهن ودفيت ودمدر عالم سمتا እንድፈጽም የማዘዝከኝን ነገር ለመፈጸም ቃል ኪዳንህን እየጠበቅኩ ነው ወዋዕዲክ እንዲሁም ያንተን የተስፋ ቃል ኪዳን ትእዛዝን ፈጽሜ ከሆነ ጀነትን እሰጣለሁ ብለ ቃል የገባህልኝንም ተስፋ አደርጋለሁ ማስተጣዕቱ የቻልኩትን ያክል አዑዙ ቢከ ሚን ሸሪ ማ ሰነዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደኔ እንዳይመጣ በነዛ ሰበብ ባንተ ተጠበቃለሁ ከዛ በኋላስ አቡኡ ቢኒዕመቲክ አይ አዕተሪፍ አንተ ለኔ የዋልክልኝን ጸጋ ሁሉ አልክድም አምናለሁ ወአቡኡ ቢዘንቢ ኃጢያተኛ ወንጀለኛ ባሪያ መሆኔንም ባንተ ፊት እናዘዛለሁ አምናለሁ ስለዚህ ኃጢያተኛ ነኝና فاغفر لي እባክህ ማረኝ فإنه لا يغفر الذنوب إلا أنت ወንጀልን ካንተ በስተቀር ማንም የሚምር የለም ነው እቺን ቃል አሉ ረሱል አለይሂ ሰላቱ ወሰላም
ፈመን ቃለሃ ሚነ ነሃሪ ሙቂነን ቢሃ በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ የተናገራት ሰው አሉ። የትኛው ቀን? ከፈጅር በኋላ ሰላቱል ዐስር እስኪደርስ ባለው። ፈማተ ሚን የውሚሂ ቀብለ አን ዩምሲ ታዳ በዛው ቀን ላይ አጀሉ ደርሶ ከማምሸቱ በፊት ቢሞት فهو من أهل الجنة የጀነት ሰው ነው። ወመን ቃለሃ ሚነ ሌይሊ ሙቂነን ቢሃ በሌሊቱ ክፍልም እርግጠኛ ሆኖ በሷ ያለ ሰው ከዐስር በኋላ ፈጅር እስኪደርስ ደግሞ ባለው የተናገረ ሰው አንዴ ማለት ነው። ፈማተ ሚን ለይለቲሂ ቀብለ አን ዩስቢሕ ከማንጋቱ በፊት ቢሞት በዛው ሌሊት فهو من أهل الجنة የጀነት ሰው። ጠዋት አንድ ማታ አንድ። አሁን ያልነውን ዚክር ብንደግመው 30 ሰከንድ እንኳን አይሞላም። ዝም ብለን 30 ሰከንድ እንኳን ብናደርገው ሁለት ጊዜ ለማለት 1 ደቂቃ ነው የሚፈጀው። በአንድ ቀን ውስጥ 1 ደቂቃ ነይቶ ኃጢያተኛ መሆኑን አምኖ ጌታዬ ይምረኝ ዘንድ ብሎ እንደ ዚክር ክኒን አድርጎ ለምን አይቆጥረው? አላህ ይወፍቀን፣ የተግባር ሰው ያደርገን። ኃጢያተኛ መሆናችንን እንድናምን አላህ ይፈልጋል። ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን። ያን እንዲምረን ወደ አላህ ተውበት እናድርግ። ቁል ያ ዒባዲየ الذين أسرفوا على أنفسهم لا تقنطوا من رحمة الله ከኔ እዝነት መቼም ተስፋ እንዳትቆርጡ ነው የሚለው። إن الله يغفر الذنوب جميعا እኔ አላህ እንደሆንኩኝ ኃጢያትን በጠቅላላ የምምር ጌታ ነኝ ብሏል። እሱ ማይምረው ወንጀል የለም። ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል። ይሄ አንዱና ዋነኛው ነው። በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች ብዙ ሐዲሶች አሉ። ግን ሰዓቱ አይበቃንም። ማዕናው ግን ግልጽ ነው ተላልፏልና አንደኛው የስርየት መንገድ ይሄ ነው ኢስላም የሚያስተምረው። የከፈረም ሰው ተውበት አድርጎ በሸሃደተይን ከተመለሰ ሙሉ ኃጢያቱ እንደሚሰረዝ ግልጽ ነው። ሁለተኛውስ በኢስላም ከተውበት በተጨማሪ ሌሎች ኃጢያቶቻችን እንዲሰረዙ ኢስላም ምን ያበጀው መልካም ነገር ምን አለ ሲባል በኸይር ስራ ላይ መሳተፍ። መልካም ስራ መስራት ኃጢያትን ያስወግዳል ብለን እናምናለን በአላህ ቸርነት። ስራው በራሱ ኃጢያታችንን የማጥፋት አቅም አለው የሚል እምነት የለንም። ጌታ አላህ ከተቀበለን በራህመቱ ካየለን በትንሿ ስራችን ሰበብ ብዙ ኃጢያታችን ይማራል። ቸርነቱ የአላህ እንጂ የኛ የሥራው መብዛት ሆኖ አይደለም ነው። ማረጋገጫው ምንድነው? አላህ በሱረቱል ሁድ ላይ ምንድነው ያለው? ኢነል ሐሰናት ዩዝሂብነ ሰይአት መልካም ስራዎች ይላል እንደ ደረጃቸው እንደ አቅማቸው ኃጢያትን ያስወግዳሉ ይላል። መልካም ስራ ምንድነው? እንደውም አንዱ ሰሃባ ጠየቃቸው። መልካም ስራ ሲባል የግድ አርዶ ማብላት፣ ሰደቃ ማውጣት፣ መስጂድ መገንባት ትላልቅ ነገር ላይ ብቻ አይደለም። ላ ኢላሃ ኢላላህ አሚነል ሐሰናት ላ ኢላሃ ኢላላህ ሚለውን ዚክር መጠቀም ከሐሰናት ነው እንደ ሲላቸው በል ሁወ ሚን አፍደሊል ሐሰናት እንደውም ከመልካም ስራዎች ሁሉ በላጭ ነው ያሉት። መልካም ስራ ከተባለ የግድ ከገንዘብ ጋር አናገናኘው። ከዚክርም ከዱዓም በመልካም ማዘዝ በመጥፎ መከልከል ከመሳሰሉት ተግባራቶች አላህ የሚወደው ይሁን እንጂ ስራው መልካም እስከሆነ ድረስ በዛ ስራ ልክ ኃጢያት ምን ይሆናል? ይወገዳል። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ኢተቂላህ ሐይቱማ ኩንት የትም ስፍራ ሆነህ ጌታ ያዘዘህን በመታዘዝ የከለከለህን በመከልከል አላህን ፍራ ተጠንቀቅ። ወአትቢኢ ሰይአት አልሐሰና መጥፎ በሰራህ ጊዜ በመትኩ መልካምን አስከትል ተምሑሃ ያብስልሃልና ያ መልካም ስራ። ስለዚህ በመልካም ስራ ላይ መሳተፍ ምንም ሸክ የለውም ኃጢያትን እንደሚያጠፋ። አሰደቀቱ አሉ ረሱላህ ሰለላሁ ዐለይሂ ወሰለም በሚስጥር የሚደረግ ሰደቃ ቱጥፊኡል ኸጢአ ኃጢያታችንን ያጠፋዋል። ከማ ዩጥፊኡል ማኡን ናር ልክ እሳትን ውሃ እንደሚያጠፋው ሁላ ብለዋል። ሰደቃ ከመልካም ስራዎች ይመደባል። ሰው ባቀሙ ልክ በመልካም ስራ ላይ የሚመላለስ ከሆነ ኃጢያቱም በዛው መልክ ይጠፋል። ከመልካም ስራዎች አንዱና ትልቁ ደግሞ ሶላት ነው። ነብያችን አለይሂ ሰላቱ ወሰላም ሶላት ወንጀልን እንደሚያጸዳ በእለታዊ ትጥበት ምሳሌ አድርገው ተናግረዋል። አራአይቱም ነው ያሉት። አያኽቢሩኒ እስኪ ንገሩኝ ለው አነ ነህረን ቢባቢ አሐዲኩም ከናንተ ባንዳችሁ ደጅ ላይ ንጹህ የሆነ ወራጅ ወንዝ ቢኖርና يغتسل منه كل يوم 5 مرات በየቀኑ እየገባ 5 ጊዜ ታጥቦ የሚወጣ ወይ ዋና ቦታ ነው ብንል 5 ጊዜ እየዋኘህ ብትወጣ هل يبقى من درنه شيء ከሰውነት ላይ የሚቀር ቆሻሻ አለ እንዴ? 5 ጊዜ በአንድ ቀን ሻወርም ቢወስድ ማለት ነው ባገባቡ የለም ካል ሲባል فذلك مثل الصلوات الخمس
ይሄ የአምስት ወቅት ሰላት ምሳሌ ነው በየቀኑ 5 ጊዜ የሚሰግድ ሰው ስጁድ ባደረገ ቁጥር ሩኩዕ ላይ ባለ ቁጥር ለጌታው በቆመ ቁጥር ኃጢያቱ በሰላቱ በተቅዋው ልክ ከላዩ ላይ ምን እየሆነ ይመጣል እየተወገደ ይመጣል አላህ ቋሚ ሰጋጅ ያደርገን ስለዚህ መልካም ስራ ምንም ሸክ የለውም በእስላም ብዙ መጥቀስ ይቻላል ጾምም ሐጅም ብዙ ነገር ግን አሁን ጀነራሊ እንዲገባን አንድ ተውበት ነው ሁለት መልካም ስራ ነው የሚለው ነው ሶስተኛስ እሺ ከተውበትና ከመልካም ስራ በኋላ ሌላስ ምን ኃጢያታችንን ሊያጠፋ የሚችል ነገር አለ ሲባል አስብሩ ዐለል ሙሲበቲ በሚደርስብን ሙሲባ በሚደርስብን መከራና እንግልት ሰብር ካደረስን ምድራዊ እንግልቶች ራሳቸው ኃጢያታችንን ያጠፋሉ ጌታ አላህ እኛ በመቸገራችን በመጨነቃችን በማሰባችን ወይ ስላመመን ወይንም ደግሞ ድካም ስለተሰማን የሚደሰት ጌታ አይደለም እነዚህ ነገሮች እንዲመጡ ግን ለምን ፈቀደ ሊፈትነን ፈልጓል እሺ ብላችሁ ከታገሳችሁ በዚህ ኃጢያታችሁ ሰበብ ነገ ትልቁን ቅጣት ከመቀጣችሁ በዚች በትንሿ ሰብር እዚሁ ባስወግድላችሁ ይሻላል ሊታረቀን ስለፈለገ ነው ህይወት መቼም ፈተና ነው الذي خلق الموت والحياه ليبلوكم ايكم احسن عملا የትኛው ስራችን ይበልጥ ያማረ መሆኑን በተግባር ሊፈትነን ነው ጌታ አላህ ሞትና ህይወትን የፈጠረው ፈተና ሲባል ደግሞ በኸይርም በሸርም ነው ወነብሉኩም بالخير والشر فتنه ብሏል አላህ በመልካሙም ይፈትናል ይሄኛውን ሀብታም ሌላኛውን ድሃ ይሄኛውን ጤነኛ ሌላኛውን በሽተኛ ይሄኛውን ሰላም አየር ያለበት ቦታ ላይ ሰላም እንዲያገኝ ያኛው በጦርነት በታመሰ ቦታ እንዲኖር ይፈትናቸዋል ከዛስ አንተ በተሰጠ ኒዕማ ታመሰግናለህ ወይስ ትክዳለህ አንተስ በደረሰብህ ሙሲባ ሰብር ታደርጋለህ ወይስ ታማርራለህ ሁለቱም እየተፈተኑ ነው ስለዚህ የሚደርስብን ሙሲባዎች ሁሉ ውሳኔው ከላይ መሆኑን አምነን ሰብር ካደረግን ኃጢያታችን ይወገዳል ማንኛውም ሙሲባ ሊያገኘን አይችልም ቀድሞ የተጻፈ ቢሆን እንጂ ما اصاب من مصيبه في الارض ولا في انفسكم الا في كتاب በመድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ከተፈጠራችሁ ጊዜ ጀምሮ ማለት ምንም አይነት ሙሲባ ገጥሟችሁ ነክቷችሁ አያውቅም ያ የነካችሁ ሙሲባ إلا في كتاب ቀድሞ በለውህ المحفوظ ላይ የተጻፈ ቢሆን እንጂ አለ እዛ ያልተጻፈ እዛ ያልተወሰነ ወደዚህ ዓለም የገባ ምንም እንግዳ ነገር የለም ያገኘንም ነገር በጠቅላላ ቀድሞ ምን የሆነ ነበር የተጻፈ ነው ድልም ቢሆን እንደዛው ነው ቁል ለን يصيبنا ምንም አይነት ድል ያገኘን ሊገጥመን አይችልም ብለህ ተናገር ኢላ ما كتب الله لنا الله የናንተ ነው ብሎ የጻፈልን ካልሆነ በቀር ድሉም እንደዛው ነው ማለት ነው ስለዚህ ሚደርስብንን ሙሲባ ላይ ሰብር እናድርግ ረሱል አለይሂ ሰላቱ ወሰለም ما يصيب المسلم من نصب ولا وصب ያሉት አንድን ሙስሊም ድካም የሚባል ነገር አያገኘውም ህመም በሽታም እንደዚሁ አይደርስበትም ማለት ولا هم ولا غم ሐሳብ ጭንቀት ولا حزن ትካዜ የሚባል ነገርም አይደርስበትም ሙስሊምን حتى الشوكة التي يشاك بها ሌላው ይቅርና በእግሩ የምትገባ የሆነች እሾክ እንኳን አትወጋውም እሱን እነዚህ ሁሉ ሲደርሱበት ሰብር ካደረገ ኢላ ከፈረ الله بها خطايا ኃጢያቱን አላህ በዛ ሰበብ ሊመራው ቢፈልግ እንጂ የሰራው ወንጀል ነገ በአኺራ ትልቅ ዋጋ ሊያስከፍለው የሚችል ነበር አላህ ግን በዚህ ሰብር አድርግና በቀላሉ ልገላገልህ ይያለ ነው አላህ ደግሞ አንድ ባሪያው ኢማኑና መልካም ስራው በሰፋ በተነከረ ቁጥር ፈተናውንም እየጨመረበት ነው የሚመጣው በሌላ ሐዲስ እንደተነገረው ምን እስኪሆን ድረስ ሙሉ በሙሉ ከኃጢያት እስኪያጸዳውና ኃጢያት የሌለበት ሰው ሆኖ በመድር ላይ እስኪራመድ ድረስ አሉ ለካ እነዛ ፈተናዎች ሙሲባዎቹ አላህ ለኛ አስቦ ለራሳችን ያደረገው እንጂ እኛን በመቅጣት በማሰቃየት የሚደሰት ጌታ ሆኖ አይደለም ይቅርብን ሙሲባው ድሎቱ ይሻለናል ካልን ላጠፋነው ጥፋትስ ነገ የውሙል ቂያማ ዋጋ መክፈል እንችላለን እዛ ደግሞ ከጀሃነም እሳት ውጪ ሌላ የለማ ወይ ትክክለኛ ተውበት አድርጉ ኢስቲግፋር አድርጉ ለማራችሁ አለን ተውበትና ኢስቲግፋርን ዘነጋን መልካም ስራ ስሩ ተባል ስራችን አነሰ አልበዛም ኃጢያታችን በዛ እሺ በሙሲባ በኩል ልታረቃችሁ ሲለን መከራ ሙሲባ አንፈልግም ድሎት ይሻለናል አለን ጥፋታችንስ እሺ ወንጀላችንስ ይሄንን ሙሲባ ማምጣቱ በራሱ ለኛ ስላዘነልን እንጂ ሐቂቃ በእኛ መቸገር በእኛ መሰቃየት የሚደሰት ጌታ ሆኖ አይደለም እንዲህ አይነት ጌታማ ከሆነ ለምን የጸጋውን ሀገር ጀነትን አዘጋጀው ታዲያ ለምን እዛ መከራ ሙሲባ እንዲደርስ ለምን አልፈቀደ ስለዚህ እዚህ ምድር ላይ የሚመጡ ሙሲባዎች ለኸይር ናቸው
ከአላህ የሚመጣ ሁሉ ለበይከ ወሰዓደይክ ወልኸይሩ ኩሉሁ ፊ የደይክ ወሸሩ ለይሰ ኢለይክ መጥፎ የሚባል ነገር ከአላህ ዘንድ የለም ይሄንን እንድንረዳ ነው ስለዚህ ሙሲባ በሚገጥመን ሰዓት ህመም ይሁን ምንም ወዲያው ትዝ ይበለን አናማርር ለምን ተታመማለሁ ሙስሊም በመሆኔ ለምን ሰቃያለሁ አይደለም በወንጀሌ ሰበብ ነው እዚህ ፈተና ላይ የወደኩት ሰብር ካረኩኝና ወደ ኢስቲግፋር ተከተመለስኩኝ ጌታዬ ሊምረኝ ነው በማለት ትግስትና ምህረትን ማድረግ ነው የሚገባን ይሄም ሶስተኛው ኃጢያታችን በእስላም የሚወገድበት ተግባር ነው ከኔ ጋር ናችሁ ወንድሞች ሌላው አራተኛው እሺ አሁንም የማይጠራ ካለንስ ወንጀል ሌላው አራተኛ ምን አደረገ ጌታችን አላህ በመንሞትበት ሩሃችን በሚወጣበት ሰዓት ሰከራተል መውት ጣዕረ ሞት የሚባለውን ነገር አበረታብን አላህ ያቅልልልን በረህመቱ ይለፈን እጅግ አስጨናቂ ነው ነገር ግን ለምንድነው ሰከራተል መውት ላይ ያስተላለፈው ሲባል ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ እንደገለጹት በዚህ ሰበብም በጭንቀቱ ምድር ላይ የሰራህ ወንጀል እንዲቃለልልህ አላህ ካዘነልህም ሙሉ በሙሉ ከዛ እንዲገላገልህ የዱንያውን ስቃይ አብዝቶብህ ነው አኺራ ዋጋም ያስከፍልህ የነበረውን ማለት ነው በዚህ መልኩ ባሪያውን አላህ ሊምራው ይፈልጋል አምስተኛስ እሺ ከዛ ካለፈ አሁንም ኃጢያተኛ ከሆንስ በሞትንበት ሰዓት ከሰከራተል መውት በኋላ ሩሃችን ሲወጣ ሶላቱል ጀናዛ ተደነገገ ስለዚህ ከኋላችን ሆነው ሙስሊሞች በእኛ ላይ ይሰግዱብናል እነሱ በሚያደርጉት ሶላቱል ጀናዛ ለኛ በሚያደርጉት ዱዓ ከጌታችን ዘንድ ምን እናገኛለን ምህረትን እናገኛለን በተለይ ደግሞ 40 ወይ ከዛ በላይ የሚሆኑ ሰዎች ሰግደውብን 3 ወይም ከዛ በላይ የሆኑ ሰዎች በኸይር የተመሰከረልን ከሆነ አላህ ዘንድም እንደዚሁ ወጀበት ጀነት ይወጅብልናል አላህ ይወፍቀን አላህ ለዛ ብቆ ያደርገን ይሄንን ለማድረግ ግን ወሲያው አይደለም 40 ሰው እንዲሰግድብህ ወሲያ ስላደረክ ወይ ገንዘብ ስለከፈልክ የሞትክ ቀን 40 ሰው ይሰግዳል ማለት አይደለም አላህ ከፈቀደ የተቆጣብህ ከሆነ የሆነ ቦታ እንድትሞትና ሰው ሳይሰግድብህ አውሬም እንዲበላህ ሊያረግ ይችላል ከሱ ማምለጥ አይቻልም የግድ ያለው አማራጭ ምንድነው ያ ረቢ ጌታዬ ሆይ አሟሟቴን አሳምርልኝ በኔ ላይም 40ና ከዛ በላይ የሆኑ ሙእሚኖች እንዲሰግዱብኝ አድርግ ብለ እሱኑ መለመን እንጂ ያንተ ወሲያ አይደለም ዘመደ ብዙ መሆነ አይደለም አላህ ጥበበኛ ጌታ ነውና በዚህ መልኩ ከሆነ የነሱ ሰላቱል ጀናዛ መደንገጉ በራሱ ኃጢያታችን እንዲማር ብዙ ማረጋገጫ አለው ስድስተኛው ልጥቀስና ሰዓቱን ሊጨርሰው ስለሌለን እስከ 10 የሚደርሱ ናቸው የተጠቀሱት እኛ ከሞትን ተሰግዶብን ቀብር ከገባን በኋላ ሌላ ምን ይጠቅመናል ሲባል በእስላም ሸሪዓ መሰረት ወንድሞቻችን የቤተሰብ አካላትም ይሁኑ የዲን በእኛ ስም የሚያወጡት ሰደቃ በእኛ ስም የሚያደርጉት ዱዓ አጅሩ ምን እንዲሆን ወደኛ እንዲደርስ በተለይ ደግሞ እኛው ራሳችን የሰራነው ሰደቃ ጃሪያ ከሆነ እኛ ብንሞትም ስራው ምን ሆኗል ቀጥሏል اذا مات ابن ادم انقطع عمله الا من ثلاث እንደተባለው በእነዚህ ሶስት ነገሮች ላይ ተሳትፈን ከሆነ ኸይር ስራችን ይቀጥላል ማለት ነው ቀጥታ ስራው ቢቋረጥ ምንድናቸው ይሄ ሁሉ ሲባል ትልቁ ዓላማ ጌታ አላህ እኛን የሚምርበት ወንጀላችንን ይቅር የሚልበት መንገዶችን ያዘጋጀው ይሄ ሁሉ አርራህማን الرحيمነቱን ነው ስለዚህ ኹላሳው ምንድነው እኔም እናንተ ጥፋተኞች ነን ዛሬ ድል ይራቀን ከካፊሮች በታች ሆነን እነሱ በላይ ሆነው እንዲገዙን ያደረገው ከአላህ መንገድ ከመስመሩ በመውጣታችን እውነተኛ ሙእሚኖች ባለመሆናችን ሰበብ ነው በትክክል ሙእሚኖች ብንሆን ኖሮ ወለን يجعل الله للكافرين على المؤمنين سبيلا እኔ አላህ ለካህዲያኖች በሙእሚኖች ላይ የበላይ የሚሆኑበትን መንገድ በፍጹም አላደርግላቸውም እንዳለው ባላደረገብን ነበር ግን ለምን ከኛ በላይ ሆኑ ሲባል ገና ሙስሊሞች ሆነናል እውነተኛ ሙእሚኖች አልሆንም ወደ ትክክለኛው የኢማን መንገድ የተመለስን ጊዜ የበላይነታችንም አብሎ ይመለሳል ያን ዘመን የሚናፍቅ ሰው ከግሉ ጀምሮ ከጌታው ጋር እርቅ መፍጠር አለበት ጥፋተኛ መሆኑን አምኖ በቃኝ ይሄ ህይወት ብሎ በተውበት በእስቲግፋር መመለስ አለበት ትላንት ከሚሰራው መልካም ስራ የበዛ መልካም ስራን እየሰራ አንድነታችንን ማጠናከር አለብን አላህ የበላይነታችንን ይመልስልን አላህ ሁላችንንም አንድ ቁርአን አውርዶ አንድ ነብይ እንደላከው አንድ ኡማ ያደርገን ለላ ኢላሃ ኢላላህ የምንለፋ ሙስሊም ባሮቹ አላህ ያደርገን የኺላፋውን ዘመን አላህ ያቅርብልን በሱ መንገድ የሚታገሉ ሙጃሂዲኖችንም አላህ ይርዳቸው የተውሂድን ባንዲራ የሚያውለበልቡትንም አላህ የበላይ ያደርጋቸው ወሰላሙ አለይኩም ወራህመቱላሂ ወበረካቱ